ወዲያና ወዲህ የተበታተነ አሰልችና የተንዛዛ አሰራር፣ ዛሬ ሂድ ነገና የባለ ጉዳዮች ምልልስ፣ እሱንም ተከትሎ ላልተገባ እንግልት፣ የጉልበትና የጊዜ ብክነት እንዲሁም ወጪ መዳረግ፣ እነዚህ የአገልግሎት ዘርፉ መልክና መገለጫ ሆነው ነዋሪውን ለምሬት መንግስትን ለወቀሳ ዳርገው ኑረዋል። እንደውም አገልግሎት ለማግኘት በእግር ሳይሆን በእጅ መንሻ ካልተኬደ በቀር ከባድ ሆኖብናል የሚሉ ድምፆችም ሲስተጋቡ ቆይተዋል። ይህን ተረድቶ ለችግሩ ስር ነቀል ለውጥ ይዞ የመጣው የአዲስ አበባ ከተማ አስተዳደር ለዓመታት የከተማዋ ነዋሪ ሲንገላታ የኖረበት ዘመን አክትሞ ዛሬ አገልግሎት በአንድ ጣራ ስር የሚገኝበት ጊዜ ላይ እነሆ ደርሷል። የመሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት በከተማዋ አራተኛውን የቂርቆስ ቅርንጫፍ አዲስ የመሶብ ዲጂታል የመንግስት አገልግሎትን በይፋ ያስጀመሩት ከንቲባ አዳነች አቤቤ ለሕዝብ የተገባውን ቃል በተግባር መፈጸም ቀጥሏል። መሬት ላይ የዘረጋናቸው ዋና ዋና መሰረተ ልማቶች ከተማችን ስሉጥ አገልግሎት እንድትሰጥ ስሉጥ ከተማ እንድትሆን ወይም ደግሞ ስማርት ከተማ መሆን እንድትችል መሰረታዊ የሆኑ ዲጂታል አገልግሎትን ሊያስፋፉ የሚችሉ አገልግሎታችን የተናበበ የተቀናጀ ሁሉም ቦታ ስታንዳርዱን የጠበቀ መሆን ይችል ዘንድ መጀመሪያ መሰረተ ልማቱን የሰራ ነው። መሰረተ ልማቱን መነሻ አድርገን አሁን ደግሞ ወደ አገልግሎት መስጫ ሌሎች የሶፍትዌር ስራዎችን ጨምረን አገልግሎቶችን ለህዝባችን ቀላል፣ ፈጣን፣ ጥራት ያለው እንግልትን የሚቀንስ ከመማለጃ ነፃ የሆነ መብቱን ተጠቅሞ አገልግሎትን ማግኘት የሚችልበትን እድል በሰፊው ከፍተናል ማለት ነው። ፈጣንና ቀልጣፋ አገልግሎት ባለማግኘት ሲንገላቱና ሲቸገሩ ለነበሩ ነዋሪዎች በስርዓት ይዞ የመጣው የመሶብ አንድ ማዕከል አገልግሎት በማዕከሉ 20 ተቋማትና 112 አገልግሎቶችን አሁን ላይ ይሰጣል። በዚህ አገልግሎት ላይ ከእንግዲህ ጉዳይ ያስጨርሳለሁ የሚል ደላላ ጭምር ቦታውም መንገዱም ዝግ ሆኖበታል። ተገልጋዩም ከአድካሚ ወረፋ ወደ ፈጣን ዲጂታል አገልግሎት ተሸጋግሯል። ወደ ዲጂታል የመሶብ አንድ ማዕከል ስንመጣ በየትኛውም አይነት ሁኔታ ሌላ ረዳት አያስፈልግም። ህዝባችን ግልጽ ይሆን ዘንድ እንወዳለን። መስፈርቱን ብቻ ነው አሟልቶ መምጣት የሚጠበቅበት። ጉዳይ እናስፈጽምላችኋለን፣ የኮምፒውተር ስርዓት አታውቁም፣ የቴክኖሎጂ ስልጠና የላችሁም በሚል ህዝብን ለማንገላታት የሚደረጉ ጥረቶች ከእንግዲህ ወዲያ በራቸው ዝግ እየሆነባቸው የሚሄድ ስለሆነ ህዝቡም ይሄንን አውቆ በዚሁ ልክ መብቱን መጠቀም እንዲችል እንዲገለገል ጥሪ ማድረግ እንወዳለን። በመንግስትና በህዝብ መካከል መተማመንን ለማሳደግ ቁልፍ ሚና የሚጫወተው ቀልጣፋና አስተማማኝ አገልግሎት ስርዓቱ የነዋሪውን ክብር ማስጠበቂያ፣ የጊዜ ብክነትን መቀነሻና ሙስናን በቴክኖሎጂ መዋጊያ ሜዳ ሆኗል። የአዲስ መሶብ ወደ ተግባር ሲገባ ይመልሳቸዋል ተብለው የታሰቡ የህዝብ ጥያቄዎች በተጨባጭ እየመለሰ ይገኛል። ሌብነትና ብልሹ አሰራርን በማስቀረት ግልጽኝነትን በማስፈን ውጤታማነትን በማሳደግ ተጨባጭ ውጤቶች እየተመዘገቡባቸው ይገኛሉ። ተገልጋዮች በመኖሪያ አካባቢያቸው እና በክፍለ ከተማቸው ሳይወሰኑ በሚያመቻቸው በየትኛውም ቅርንጫፍ ተመሳሳይ አገልግሎት ማግኘት የሚያስችል እድልን ፈጥሯል። መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት መላው የከተማዋን ክፍሎች በማዳረስ አዲስ አበባን የአፍሪካ የቴክኖሎጂና የዲጂታል አገልግሎት ማዕከል ለማድረግ ለሚደረገው ጥረት ትልቅ ስንቅ ነው።